በጣም ክፎች ነን። ምንናገረው ንግግር የሰው ልብ ያደማል። በጣም መጠንቀቅ አለብን። ሐኪም እንሆናለን፣ ዶክተር እንሆናለን። ተዋቸው፣ መተው ያልቅሱ፣ ተዋቸው። ቤተክርስቲያን ውስጥ አስተያየት አትስጧቸው። ቤተክርስቲያን በተለይ ሰው መጥቶ ሲያለቅስ ዝም በሉት፣ አትናገሩት። ከንፈራችሁንም አትምጠጡ፣ አትዩት። ከእግዚአብሔር ጋር ነው የሚነጋገረው። በጣም ብዙ ሰው እየተጎዳ ነው ምእመናን። በጣም ብዙ ሰው እያለቀሰብን ነው። አስተያየት አንስጥ። የቤት ኪራይ የኑሮ ውድነቱን እያሰብን እንዲሆነን ከተማረክን በእግዚአብሔር ቤት እንዲተረጋግተን ቁጭ ካለን በአካለ ነፍስማ እንዴት እንደሚሆን አስቡት። በጣም የተለየ ነው። የሥላሴን መንበር እየተመለከተ እልፍ አእላፋት ትጓን መላእክቱ ከበው በብርሃን ውስጥ ሆነን በጣም ይደንቅ ነው። አንዱን በሌላ አንግል ሳያየው፣ በዘር በቋንቋ በፖለቲካ ፍረጃ በምናምን ሳያየው፣ በምንም ይሄ ሁሉ ጠፍቶ ማለት ነው። ይሄ ሁሉ ድሪቶ ጠፍቶ በአካለ ነፍስ ስናመሰግን የሚገርም ነው። እግዚአብሔር በእውነት የምንጓጓለትን ያሳየን። በእውነት አምላካችን ከአጋንንቱ ጋር ይታገሉ ነበር አባታችን አቡነ ተክለ ሃይማኖት እስካሁን ድረስ ማለት ነው። ስለዚህ ፈተናው አለ እስካሁን ድረስ። እዛ አካባቢ የሚታየው ምልክቱ የእሳቸው በረከት ለመኖሩ ምልክቱ ፈተናው መኖሩ ነው በዛ አካባቢ ማለት ነው። ልጆቻቸው ግን ጥሟን ናቸው። ከዛ ይሄን ጊዜ አገረ ገዢው እንዲህ አለ፣ እሱንስ አልሰጣችሁም፣ አብሬ ከእርሱ ጋር እሞታለሁ አለ። አያሳዝንም? በጣም ይገርም ነው። አሁን ይኸውላችሁ እናንተ ስትሰሙት እኔ ሳነበው ቀላል ያ አገረ ገዢ አሁን እዚህ መጥቶ ቢናገረው በጣም የሚገርም ነው። ንግግሩ ራሱ የሚገርም ነው። ሄዱ ከዚህ አልሰጣችሁም ምናምን አይደለም ያለው። እሱንስ ምን ማለቱ ነው? እሱንስ ማለቱ እኔን እንደፈለጋችሁ፣ ሀብት ንብረቴን እንደፈለጋችሁ፣ ስልጣኔን እንደፈለጋችሁ፣ እሱን ግን ያለው ይገርም። ውይ እሱንስ አልሰጣችሁ። አሁን ማማለድ እንደው ለእመቤታችን ለቅድስት ድንግል ማርያም በጣም ክብሯም እኮ አይደለም። በጣም ከባድ በጣም ትንሽ ነገር ነው እኮ። ይሄ ሰው ምንነቱ ያልታወቀ አገረ ገዢ የነበረ ንጉሱን እያማለደው ነው። በፈጣሪው ብታምን እያለው በእሱ አምላክ ብታምን፣ እሱም በሚያምነው አምላክ ብታምን ይሄ ሁሉ መከራ ባልደረሰብህ ነበር አለ ንጉሱ። እንደዚህ ያለ ማመኑንማ ባመንኩ ነበር አለ። ለካ ሰዎች ጠጋ ብለን ስናናገራቸው ብዙ ነገር አለ በውስጣቸው። እንደው ሲፎክሩ ሲጮሁ ጀግና ይመስሉናል አይደል? ጠጋ ብለን ኧረ ተው እስከ መቼ ነው ብንላቸው፣ ከምንፈርድባቸው ጣት ከምንቀስር ጠጋ ብለን ብናናገራቸው ያናግሩናል። አብሬ ሞታለሁ ያለው ገብረ ዋህድ ለዚህ ነው። በሮሜ መልእክቱ ቅዱስ ጳውሎስ ስለ ክርስቶስ ሲናገር ከክርስቶስ ጋር ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን አለ። ሄላትዮ ሁሉንም እኩል የሚያደርግ የፍትህ ሚዛን ነው ሞት። በእውነት ሞት ባይኖር ኖሮ እንዴት እንሆን ነበር? ሁሉም እኩል ይሆናል። ሁሉም የሚንጠባረረው በሙሉ መሬት አይንካኝ የሚለው በሙሉ በሰው ሸክም በሰው ይገነዛል። በአፍንጫው በጆሮው ጥጥ የሚከትለት ሌላ ሰው አትንኩኝ የሚለው ሁሉ ማለት ነው። አንስተን እንቀብረዋለን። እኩል የሚዝናናው ሁሉ ያበቃለታል። የሚፈልጠው የሚቆርጠው ሁሉ ያበቃል። ልኬቱ እሱ ነው። ከዛ ተነስቶ ይቀረኛል ማለት አይችልም። ሁሉን እኩል የሚያደርገው ሞት ነው። የሀብታም ሞት፣ የደሃ ሞት፣ የምናምን ሞት፣ የባለስልጣን ሞት ምናምን አይባልም። ቀብር ነው የሚለየው ወዳጅ። ቀብር ደግሞ ለእግዚአብሔር ምንም አይደለም እንጂ ሞት እኩል ነው። አንድ ነው። ሁሉን እኩል የሚያደርግ ነው። ለሁሉም ደግሞ የማይቀር ለፍጥረት ሁሉ የማይቀር። የሚገርመው ራሱ እግዚአብሔርን ቀምሶታል። የፍትህ ትክክለኛ ራሱ ሞቶ ነው ለምን ሞት የነገረን ማለት ነው። የእሱ ሞት ሌላ ምክንያት ሌላ ሀተታ ቢኖርበትም ማለት ነው። ፕሮፌሰር መስፍን ወልደማርያም የተባሉት ኢትዮጵያዊው ምሁር በአንድ ወቅት አሁን አልፈዋል አይደል፣ ነፍሳቸውን ይማርልን እግዚአብሔርና በአንድ ወቅት የተናገሩት ንግግር ነበር። በሕይወተ ሥጋ እያሉ ሞት አይቀርም እኔም ማምለጫ የለኝም። የሚገርም ንግግር። በሕይወት እያሉ ነው የተናገሩት። ሞት አይቀርም እኔም ማምለጫ የለኝም።
ከሞት ማንም ሰው አይመልጥም። ማንም ሰው ይሄን ተሸክሞ አምነነው ነው የምንኖረው። ይሄ ሰው ሁሌ ይሄን ቢያስብ ክፉ አይሆንም። በነገራችን ምቀኛ አይሆንም። ሰው ሌላውን ለማጥፋት አይነሳም። እሱ እንደሚሞት ቢያስብ ብዙ ሰው የሚባላው እንደሚሞት ስለማያስብ 1000 ዓመት የሚኖር ይመስለዋል። ለዚህ ነው ትሞታለህ፣ ትተው ትሄዳለህ። ሞት እሱ ነው። ውሳኔው ከባድ ነው። አብሮ መሞት የማይሞት በዚህ ምድር ላይ ሕያው ሆኖ የሚኖር ሞትን እንደ ይሄ ምድራዊ ጨዋታ ወይም ጌም አይደል ይለፈኝ የሚል ሰው የለም። አንዳንድ ሰው የሆነ ጥያቄ ሲጠይቃቸው ይለፈኝ ይላሉ። ሞት ይለፈኝ አይባል፣ አልፍ መጋት ነው፣ ጽዋውን መጠጣት ነው ሲመጣ ማለት ነው። ትልቁ ነገር ግን እግዚአብሔር አሟሟታችንን ያሳምርልን። በኋላ አሳያችኋለሁ። በመዝሙር 89 ቁጥር 48 ላይ ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? በገዛ ፈቃዱ ይሄን ሊያደርግ የሚችል ማን ነው? ሞት በሌላ ገጹ ደግሞ ሁለት ነው። ለቅዱሳን ሲሆንና ለኃጥአን ሲሆን ይለያል። አሁን በምናምነው ሰዎች መካከል ማለት ነው። ከዚህ ቤተክርስቲያን በአፋ የሆኑ ከዚህ እምነት በአፋ የሆኑት እነሱ ለምሳሌም ብቃት ስለሌላቸው ወደዛ እንሂድ። በእኛ ሕይወት ውስጥ ብቻ ነው ክርስቲያን ለሆነው ሰዎች ሞት በቅድስና ስራ ላሉት እና ኃጥአን ለሆኑት ይለያል። ሞት ማለት ነው የሚያመጣው ነገር ይለያል። ለቅዱሳኑ ሲሆን እረፍት ነው። ለቅዱሳኑ ሲሆን ክብር ነው፣ ማዕረግ ነው። ክቡር ሞቱ ለጻድቅ ብሎ እንደተናገረው ቅዱስ ዳዊት የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው ይላል። አሁን የተክለ ሃይማኖትን እኮ ረፍት ነው የምናከብረው አይደለም? ነሐሴ 24 ረፍታቸውን እናከብራለን። የቅዱሳንን ረፍት እናከብራለን። የነሱ ሞት በእግዚአብሔር ዘንድ የከበረ ነው፣ የተወደደ ነው። ከዛ ረፍታቸው እንዲከፍለን ከዛ ቃል ኪዳናቸው እንዲያሳትፈን ነው የምንለምነው። በእግዚአብሔር ዘንድ ባለሟልነትን የሚያስገኝ ጥሪ ነው ይላል። ደግሞ በቅዱሳን ዘንድ በክርስትና ሕይወት ሞት ረፍትና ክብሩ ብቻ ሳይሆን የሚናፈቅ ነው። አይገርምም? አንድ ክርስቲያን ሞትን መናፈቅ አለበት። በጣም የሚናፈቅ በጉጉት የምንጠብቀው ነው። በተለይ በዚህ ባልጫውና ባበቃለት ዓለም ማለት ነው። በዚህ በመረረው ጊዜ በጣም አሁን ተማረር አይደለም የምንጠብቀው፣ በመጓጓት አሁን እዚህ ቁጭ ብለን የእግዚአብሔርን ቃል ስንሰማ ተውት። አሁን እኔ የምናገረው የእግዚአብሔር ቃል መሆኑ እንደተጠበቀ ሆኖ ከእኔ አንጻር ሲታይ ነው። ማህሌቱን፣ ሰዓታቱን፣ ቅዳሴውን በሌሊት የገባቸው ሰዎች እኮ የሉም እዛ ላይ። እዛ መሬት ላይ አይደሉም፣ እነሱ በአየር ላይ ናቸው። ያን ሁሉ ስንሰማ ውስጣችን ያን ያህል ራሳችንን የምንስትበት ነገር የሚፈጠር ከሆነ ከእግዚአብሔር ጋር መኖር ስንጀምርስ እዛ በሰማይ ገና እንዘምራለን እንዳለው ዘማሪው ማለት ነው። ከቅዱሳን መላእክት ጋር እንዴት ይሆናል እሱ? በጣም የሚገርም ነው። ይሄ ቁርስ ምሳ እያሰብን እንኳን እንዲህ ከተመሰጥን ማለት ነው። የቤት ኪራይ የኑሮ ውድነቱን እያሰብን እንዲህ ካልን ከተወሰድን እንዲህ ሆነን ከተማረክን በእግዚአብሔር ቤት እንዲህ ተረጋግተን ቁጭ ካልን በአካለ ነፍስማ እንዴት እንደሚሆን አስቡት። በጣም የተለየ ነው። የሥላሴን መንበር እየተመለከትን እልፍ አእላፋት ትጓን መላእክቱ ከበው በብርሃን ውስጥ ሆነን በጣም ይደንቅ ነው። አንዱ አንዱን በሌላ አንግል ሳያየው፣ በዘር በቋንቋ በፖለቲካ ፍረጃ በምናምን ሳያየው፣ በምንም ይሄ ሁሉ ጠፍቶ ማለት ነው። ይሄ ሁሉ ድሪቶ ጠፍቶ በአካለ ነፍስ ስናመሰግን የሚገርም ነው። እግዚአብሔር በእውነት የምንጓጓለትን ያሳየን። በእውነት አምላካችን ምንማጸነው እሱ ነው እና ይሄን ሲያስቡት ያጓጓል። መጠራት፣ መሄድ፣ መወሰድ። ምክንያቱም ወደ እግዚአብሔር የምንሄድበት መንገድ ስለሆነ ማለት ነው። ለዚህ ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 ላይ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ የሚሻል ነው አለ። በዚህ ዓለም ላይ ካለ ምንም ይሁን ምን ተንደላቆ የሚያኖር ነገር ማለት ነው። ስልጣን ይሁን፣ ገንዘብ ይሁን፣ ትዳር ይሁን፣ መውለድ ይሁን፣ መክበድ ይሁን፣ መብላት ይሁን፣ መጠጣት ይሁን፣
ሰዎች የሚያዝናኗቸው በዚህ ዓለም ላይ ከሁሉም የሚሻለው ያ ነው አለ። ከእሱ ጋር መኖር ነው የሚሻለው እና ናፍቀዋለሁ። ይደንቅ። ስለዚህ ሞት በክርስትና ሕይወት የሚናፈቅ ነው። የሚያስፈራው በዛኛው አንግል ሲታይ ነው። ለኃጥአን ሲሆን ደግሞ የሚያስፈራ የሚያስደነግጥም እና አይናፈቅም። በኃጢአት ስራ ውስጥ ላሉ ሰዎች በጭራሽ። ይህንን ቅዱስ ያሬድ ሲናገር ሞትን አትፍሩት ኃጢአትን ግን ፍሩ ይላል። ትፍርህዎ ለሞት ፍርህዋ ለኃጢአት ይላል። ሞትን አትፍሩት ኃጢአትን ግን ፍሩት። ኃጢአትን ስታስወግዱ ነው ሞት የምትናፍቁት። ኃጢአትን ካላስወገዳችሁ ግን ያስፈራል። በእንደዚህ አይነት ሁኔታ መጠራትና በእግዚአብሔር ፊት መቅረብ ስላለ ማለት ነው። ለሰማያዊው አስቡ እንጂ ስለ ምድራዊው አይደለም ይላል። ስለዚህ ለኃጥአን እረፍት ሳይሆን መከራ ነው። ለኃጥአን የሚናፈቅ ሳይሆን የሚያስፈራ ነው። ከመከራ ወደ መከራ መሸጋገሪያ ነው ለኃጥአን ሲሆን ማለት ነው። ቅዱስ ዳዊት ሞቱ ለኃጥእ ጸዋጉቱ ብሎ እንደተናገረው የኃጥእ ሰው ሞት ክፉ ነው። መዝሙር 13 ላይ ይህንን ይነግረናል። ሞት ይሄ ነው። ይህን ካየን አብሮ መሞት ማለት ምን ማለት ነው? ይህንን ከማየታችን በፊት አንድ ምሳሌ ከብፁዕ ወቅዱስ አባታችን ከአቡነ ተክለ ሃይማኖት ገድል ላይ ወስደን እናያለን ማለት ነው። አብሬ ሞታለሁ የሚለው ቃል በቃል ገድሉ ላይ የተጻፈ ስለሆነ የተክለ ሃይማኖት ልጆች ስለሆንን የተክለ ሃይማኖትን ሰነድ መመርመር ይገባል ማለት ነው። ገድላቸውን ማንበብ፣ ትርጓሜውን መስማት፣ ከመጽሐፍ ቅዱስ ጋር ያለውን አንድነት፣ ምክንያቱም ከመጽሐፍ ቅዱስ የወጣ ስለሆነ ማለት ነው መረዳት ያስፈልጋል ማለት ነው። እግዚአብሔር ጥበቡና ሚስጥሩ እንዲገልጥልን መልካም ፈቃዱ ይሆንልን። ታሪኩ ገድለ ተክለ ሃይማኖት ላይ የሚገኝ ሁላችንም እንደምናውቀው ጻድቁ ኢትዮጵያዊው አባታችን አቡነ ተክለ ሃይማኖት በኢትዮጵያ ምድር እየተዘዋወሩ በማስተማር ይታወቃሉ። እስከ ኢየሩሳሌም ድረስ በመጓዝም ማለት ነው፣ እስከ ግብፅ። በተለይ በሀገራችን በደቡቡ የሀገራችን ክፍል ማለት ነው፣ በደቡብ ኢትዮጵያ በወላይታና በዙሪያው ብቻ 12 ዓመት አስተምረዋል። ስንት ዓመት አስተምረዋል? 12 ዓመት አስተምረዋል። አሁን አለ ፍሬያቸው እዛ ወደ ወላይታ ስትሄዱ ማለት ነው። በጣም ምእመኑ ለተክለ ሃይማኖት ያለው ፍቅር ብዙ ኃጢአት ባለችበት በዛ እግዚአብሔር ጸጋ ትበዛለች እንደተባለው መከራው ይበዛል እዛ አካባቢ፣ ፈተናውም በጣም ብዙ ነው። ምክንያቱም ራሳቸው ተክለ ሃይማኖትም ቅድም መርሐ ግብሩን ይመሩልን የነበሩ ግጥሙንም ሲያነቡልን የነበሩት እንደሰማችሁት ትግሉ ብዙ ነው። ከአጋንንቱ ጋር ይታገሉ ነበር አባታችን አቡነ ተክለ ሃይማኖት እስካሁን ድረስ ማለት ነው። ስለዚህ ፈተናው አለ እስካሁን ድረስ እዛ አካባቢ የሚታየው ምልክቱ የእሳቸው በረከት ለመኖሩ ምልክቱ ፈተናው መኖሩ ነው በዛ አካባቢ ማለት ነው። ልጆቻቸው ግን ጥሙዋን ናቸው። ወላይታ አካባቢ የሚሰራው ስራ ብትመለከቱ በክርስትና ሕይወት በጣም የሚገርም ነው። ለተክለ ሃይማኖት የተለየ ፍቅር ነው ያላቸው። ያዛ ወዛቸው ያጸጋቸው ያ መሬቱን የረገጡት አባታችን አቡነ ተክለ ሃይማኖት እስካሁን ድረስ ስላለ ትሩፋቱ ማለት ነው። እና ወደ 12 ዓመት አስተምረዋል። ጣዖታትን በማፈራረስ ይታወቃሉ። በየመንደሩ በየተራራው በየፍርኩታው ጣዖት ተሰብስበው ሲያመልኩ የነበሩ ሰዎችን እንደ አንድ ተራ ምእመን በዛ ቦታ እየተገኙ ማለት ነው በተግባር እያሳዩ እስኪ ይናገር የሚያናግራችሁ ሰይጣን ነው እያሉ በብዙ ሁካታ ውስጥ ሲንገላቱ የነበሩ ሰዎችን ከሰይጣን ጋር ግብ ገጥመው ከሰይጣን መንጋጋ ለማላቀቅ ብዙ ጥረት አድርገዋል። ደግሞ በትምህርታቸው ብዙ ነፍሳትን ማርከዋል። አንድ ቀን በዛ አካባቢ ይሄ ታሪክ ተፈጸመ። ደብረ ዳሞ በሚባለው ቦታ በዳሞት አውራጃ እስካሁን ድረስ አለ ቦታው፣ ተራራውም አለ። ዝባፈተን በተባለ ተራራ ላይ የሀገሩ ሰው በሙሉ የሚያመልከው ከእንጨትና ከድንጋይ የተሰራ ጣዖት ነበር፣ ምስል ነበር ማለት ነው። በዛ ላይ ሰይጣን እያደረ ያናግራቸው ነበር እና እነሱ አምላካችን ወይም ደግሞ ያ ጣዖቱ የተናገረ እየመሰላቸው አምላካችን ተናገረ ብለው ያምኑ ነበር። የሚገርመው ንጉሱ እንኳን ሳይቀር ለዛ ጣዖት ይገዛ ነበር ይላል። እንደ ንጉሱ አጎንብሱ እንደተባለው ሁሉም በአንድነት ጠፍቶ ነበር ማለት ነው። አባታችን አቡነ ተክለ ሃይማኖት ወደዛ ሄዱ። በጣም የሚገርመው አመላለኩ በጣም የተለየ ነበር።
የሰው ደም እያፈሰሱ ለሰይጣን ይገብሩ ነበር ይላል በቦታው ላይ። አሁን አንዳንድ ርዝራዞች አሉ አንዳንድ አካባቢ። አሁን እንኳን ወጣቶቹም እየነቁ ስለሆነ ማህበራዊ ሚዲያውም ያው በየአካባቢው እየደረሰ ስለሆነ ብዙ ነፍሳት መትረፍ ተችሏል እንጂ አሁንም እኮ አንዳንድ ነገሮች እንሰማለን። አዲስ ወፍጮ ከተተከለ በኋላ ወፍጮ በደንብ እንዲሰራና ሀብቱ እንዲደረጅ ይባላል አይደለም? የሆነ ሰው አሁን መናገር የሚቀፍ ነው እና ሕፃናትን ወይ የሆኑ ሰዎችን አምጥተህ ካረድክ በኋላ ደሙን አፍስስበት ይሏቸዋል። ጠንቋይ ነው ይሄንን የሚለው ማለት ነው። ሕፃናት ሲጠፉ በጣም መጠንቀቅ አለባቸው። ሕፃናትን የሚወስዱ ሰዎች ለዚህ ግብር ነው የሚያደርጓቸው። በጣም በሚያሳዝን መልኩ ማለት ነው። ሰው ገድሎ እንዴት ነው ሰው ሀብታም የሚሆነው? ሰው ገድሎ እንዴት ነው የሚበላለት እንጀራ ማለት ነው? ሰው አይደለም ማለት ነው። ሙሉ ለሙሉ ተቆጣጥሮታል ማለት ነው ያ መንፈስ። እግዚአብሔር ከዚህ ይሰውረን ሁላችንም። እና እስካሁን ድረስ እንዲህ አይነት ርዝራዞች አሉ። አልፎ አልፎ የሰው ደም ማፍሰስ፣ ደም እያፈሰሱ ማምለክ ማለት ነው። እና አባታችን እነዛ ሰዎች እንዳስለመዱት ያንን ስርዓት በሚፈጽሙበት ጊዜ አባታችን በረከታቸው ትድረሰንና ገብተው እዛ ቦታ ላይ ተገኝተው ጣዖቱን ቀጥቅጠው አፈራርሰው ህዝቡን አስተምረው የእግዚአብሔርን ነፍሳት ለመንግስተ ሰማያት አበቁ ወይም ማረኩ ማለት ነው። ከዛ ያ አካባቢ ሌላ ሀውቅ ተነሳ። የሀገሩ ሽማግሌዎች ተሰበሰቡ። በአባታችን በአቡነ ተክለ ሃይማኖት ላይ ተቆጡ። ማን ነው ይሄ? አድራሻው የማይታወቅ ከየት መጥቶ ነው የእኛን ስርዓትና ህግ የሚያጠፋ ብለው በአባታችን በአቡነ ተክለ ሃይማኖት ላይ ተቆጡ ይላል። እና አጋንንቱም ሙሉ ተጨነቁ። ገድሉ እንደዚህ ይላል። ገድላቸው ላይ ምዕራፍ 36 115ኛው ቁጥር ላይ እንደዚህ ይላል። ከጥቂት ቀን በኋላ አባታችን ተክለ ሃይማኖትን ያዙት። የአገሩ ሰዎች ሽማግሌዎች መጥተው አገረ ገዢውን ጣዖታችንን ያጠፋ ይህንን ሰው ከንጉሥ ዘንድ እስክናደርሰው ድረስ አጽንተ ጠብቅልን አሉት ይላል። ወደ ንጉሡ ሄደን አቤቱታ አቅርበን ፍትህ እስከሚሰጠው ድረስ እስከሚፈረድበት ድረስ ለወረዳ ገዢው አመጡና የአባታችን የአቡነ ተክለ ሃይማኖትን አስረከቡ ይላል። እኛ ሄደን አቤቱታ አቅርበን ሪፖርት አድርገን እስከምንመጣ ድረስ ጠብቀው አሉት ይላል። ይሄ ሀገር ገዢ ቀፈረ ወድም ተብሎ ይጠራል ስሙ ማለት ነው። የዛ የቦታው ገዢ ነው እና በአደራ መልክ አባታችን አቡነ ተክለ ሃይማኖትን ተቀበለ። እድለኛ ነው። በጣም የሚገርም ነው። ተክለ ሃይማኖትን በቤቱ ማስተናገድ ምንም እንኳን በእስረኛ መልክ ቢሆንም ማለት ነው። እንደ ጲላጦስ ማለት ነው። ጲላጦስ ዳኛ ፈራጅ ነበር። በአንድ ወቅት ክርስቶስ በፊቱ ቆመ። ይሄ እኮ በዓለም ላይ ከተነሱ ዳኞች በሙሉ እጅግ በጣም ዝነኛ ዳኛ ጲላጦስ ነው። ክርስቶስ ነው በፊቱ የቆመው። በጣም ይደንቅ። ማድነቅ ካለብን ይሄን ነው የምናደንቀው። ይሄም ሰው የሀገረ ገዢ በጣም የሚደነቅ ነው። ተክለ ሃይማኖት በቤቱ በሀገራችንም እንዲህ አይነት ነገር አለ። በጣሊያን ወረራ ጊዜ በነገራችን ላይ ዛሬ በጣሊያን ወረራ በሁለተኛው ወረራ ማለት ነው በዚህ 6 ኪሎ አካባቢ በጣሊያኑ ጀነራል ላይ በተጣለው የእጅ ቦምብ አብርሃ ደቦጭና ሞገስ አስገነው ማለት ነው። በእነሱ ምክንያት ጣሊያን ሀገሪቷን ሲያመሳት የአካፋው ሚካኤል ተብሎ ያከበርነው ከዚህ በፊት ያለው የካቲት 12 ታስታውሳላችሁ። በአዲስ አበባ ከተማ ያለቀው ህዝብ እንዳለ ሆኖ ከዛ በኋላ ወደ ደብረ ሊባኖስ እነሱ እንደሄዱ መረጃ ስለደረሳቸው በዛ አካባቢ ደግሞ ተገኝቶ ወደ 8000 ከዛም በላይ መነኮሳትን በር እየዘጋ በሳት ያቃጠለበት ዕለት ነው። ይሄም ዕለት ይታሰባል ማለት ነው ዛሬ። አዎ ይሄ ሽንኩርት ሚካኤል ተብሎ የሚጠራ ቦታ አለ። እንደ ሽንኩርት የተቀረደዱበት አባቶቻችን ማለት ነው። በረከታቸው በሁላችን ላይ አድሮ ይሁን። ሰማዕትነት የተቀበሉበት እና በጣሊያን ወረራ ጊዜ ምርኮኞቹን በአንድነት አከማችቶ ማስቀመጥ ከባድ ስለሚሆን ንጉሱ ለመኳንንቱና ለመሳፍንቱ እስረኛ ወይም ምርኮኛ ያከፋፍሏቸው ነበር እና መሳፍንቱ መኳንንቱ ወደ ቤታቸው እስረኛ ተከፋፍለው ይዘው ይሄዳሉ። የጣሊያን ምርኮኞችን ማለት ነው እና ቤታቸው ያስሯቸዋል ማለት ነው። የሚበሉትን እየበሉ ይጠብቃሉ ማለት ነው። እነዚያ ያደርጉ ነበር እና እንደውም አንድ ባላባት ከተሰጣቸው 5 ምርኮኛ መካከል አንዱ ፈረንጅ ጠፋባቸው፣ አንዱ ጣሊያን ማለት ነው እና መጡ ወደ ቤተ መንግስት እና ሲጠይቋቸው እዛ ያሉ ጓደኞቻቸው ያንተ እንዴት ነው አንተ እንዴት ነው ሲባባሉ የኔ እኮ አንዱ ጠፋ እና ታዲያ ለምንድን ነው ቤተ መንግስት የመጡት ሪፖርት ሊያደርጉ ነው ይስሏቸው? አይደለም እዚህ ንጉሱ ጋር ደጅ ሊጠኑ ከሚመጡ ፈረንጆች አንዱን ይዤ እሄዳለሁ
ቀላቅለው ያው ፈረንጅ ነው ብሎ ማለት ነው። እና 5 ማስረከብ ስላለባቸው አንዱን ፈረንጅ ይዞ ለሄድ ማለት ነው። እና እነዚህ በግል እስረኛ ይሰጥ ነበር ማለት ነው። እና ስለዚህ አገረ ገዥው ጠብቅ ተብሎ የተሰጠው ከዚህ የተነሳ መንገዱ ደርሶ መልስ ማለት ነው በጣም ረጅም ስለሆነ ሄደው ለንጉሱ አመልክተው እስከሚመጡ ድረስ 3 ወር ይፈጅባቸዋል። ከ3 ወር በኋላ ነው እነዚህ ሰዎች የሚመጡት። የተመልከቱ የእግዚአብሔር ሥራ። አገረ ገዢው አባታችን አቡነ ተክለ ሃይማኖትን ወደ ቤቱ ይዞ ሄደ። ከዛ የቁም እስረኛ መሆኑ ነው። ከ3 ወር ቆይታ በኋላ አባታችን አቡነ ተክለ ሃይማኖት ህዝቡን እያስተማሩ በአካባቢው ያለውን ሰው በትክክል ስለ ክርስቶስ ማንነት ስለ ነገረ ድህነት እየመሰከሩ ብዙ ሰው ተጠምቆ ይሄ ሀገረ ገዢውም ራሱ በተክለ ሃይማኖት ትምህርት ተማርኮ ቤተሰቦቹም እሱም ተጠምቀው በ3 ወር ውስጥ ማለት ነው ሌላ ህይወት ሌላ ታሪክ ተሰርቶ እነዛ ከሳሾች መጡ ማለት ነው። እነዛ ከሳሾች ምንም የሚያውቁት ነገር የለም። መጡና አሁን በቃ ጨርሰናል አሉ። ከ3 ወር በኋላ ነግረነዋል፣ ይዛችሁት ኑ ዋጋውን እሰጠዋለሁ ብሏል። አንተ ጋር ያስጠበቅንህን እስረኛ አምጣ አሉት ይላል። በጣም የሚገርም ይሄ ሀገረ ገዢው አንደኛ እድለኛ ነው፣ ሁለተኛም ደግሞ ብልሃተኛ ነው። ሌሎች ሰዎች ሰምተው እሱ ደግሞ አይቶ ነው አረጋግጦ ነው። መጽሐፍ እንደዚህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይናችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን ይላል። አገረ ገዢው በዓይኑ አይቷል፣ በእጁ ዳሷል፣ በጆሮው ሰምቷል። በአካባቢው የነበረውን ነገር በሙሉ አረጋግጦ ነው ያመነው ወደ ክርስትና የመጣው ማለት ነው። በጣም እድለኛ ነው። አላወቁም እነሱ። አምጣሉት። ከ3 ወር በኋላ ሰዎቹ መጥተው ከንጉሱ ፊት ቀርበን ሪፖርት አድርገናል፣ ይዛችሁ ኑ ተብለናል፣ አምጣሉት። እንደዚህ ነው የሚለው ገድሉ። እኛ ጠብቅ ያልነህን ሰው ስጠንና ወደ ንጉሱ እንውሰደው አሉ። እኛ ምን ያልንህን ሰው ነው ያሉት? ጠብቅ ያልንህን ሰው። ማንን ነው ጠብቅ ያሉት? ተክለ ሃይማኖትን ነው። ከዛ ይሄን ጊዜ አገረ ገዢው እንዲህ አለ፣ እሱንስ አልሰጣችሁም፣ አብሬ ከእርሱ ጋር እሞታለሁ አለ። አያሳዝንም? በጣም ይገርም። አሁን ይኸውላችሁ እናንተ ስትሰሙት እኔ ሳነበው ቀላል ያ አገረ ገዢው እዚህ መጥቶ ቢናገረው በጣም የሚገርም ነው። ንግግሩ ራሱ የሚገርም ነው። ሄዱ ከዚህ አልሰጣችሁም ምናምን አይደለም ያለው፣ እሱንስ ምን ማለቱ ነው? እሱንስ ማለቱ እኔን እንደፈለጋችሁ፣ ሀብት ንብረቴን እንደፈለጋችሁ፣ ስልጣኔን እንደፈለጋችሁ፣ እሱን ግን ያለው ይገርም። ውይ እሱንስ አልሰጣችሁም። በጣም የምትወዱት ሰው ቤታችሁ መጥቶ ይሄን ስጠኝ ይላችኋል፣ ውሰድ፣ ይሄንንም ስጠኝ ውሰድ፣ ይሄኛውንም ስጠኝ ውሰድ። የሆነ ነገር ላይ ስትደርሱ አይ እሱንስ አልሰጥም ትላለች አይደል? በጣም የምትሳሱለት ነገር አለ ማለት ነው። ሁሉንም አትሰጡትም። አይ እሱንስ አልሰጥም። እሱም አይቀየማችሁም። ያ ነገር ወይ አያታችሁን፣ እናታችሁን፣ ልጃችሁን፣ ባላችሁን የሆነ ነገር የሚያስታውሳችሁ ሲሆን ማለት ነው። ወይ እሱ ምትክ ስለሌላችሁ ሊሆን ይችላል። በንፍገት አይደለም። አይ ይሄ ሰው ክፉ ሆኖ የሆነ ነገር እየከለከለ አይደለም። ውስጡ ክርስትና አለ፣ ስሜት ውስጥ አይደለም። ሰይፍ አላነሳም። እሱንማ እንዴት ሰጣችኋለሁ? ከ3 ወር በፊትስ አምጡት አስገቡት ብሏል። ባደራ መልክ ተቀብሏል። አልቀበልም አላለም። ከ3 ወር በኋላስ እሱንስ አልሰጣችሁም ብቻ አይደለም አብሬው እሞታለሁ አለ። ይገርማል። እንቀጥል ንባቡ። ሰዎቹ በአገረ ገዢው ተገረሙ። ምን እንዳገኘ ግን አላወቁም። ያወቀው እሱ ነው። አሁን በእኛ ቅዱሳን በእኛ ሰማዕታት የሚደነቁ አሉ። ዓይናቸው ሲወጣ፣ ወደ እሳት ሲጣሉ፣ ወደ አናብስት ጉድጓድ ሲወረወሩ ምንድን ነው? ራሳቸው ነገስታቱ ይደነቃሉ። ይሄም ትውልድ ይደነቃል። ምንድን ነው ይሄን ያህል? ገዳሞቻችንን ይፈትሻል። ምንድን ነው ለጽድቅ ይሄን ያህል መራብ፣ መጠማት፣ ራስን አቅልን መሳት? ምንድን ነው ያለነው? አዲስ ኪዳን ነው። ህዝቡን ልቀቁት፣ ፈታ እንበል ይላሉ። ይገርማቸዋል። እንዴ ይሄንን አንተ እንዴት ትረዳዋለህ? ይሄን ልታውቀው አትችልም።
የዚህን የሀገረ ገዥውን ሚስጥር የሚያውቀው ራሱ ነው። እንዴት ነው አልሰጥም አብሬ ሞታለሁ በ3 ወር ውስጥ እንዴት ነው እንዲህ ሊል የቻለው? ያላወቁት ሚስጥር አለ። ዋና ዋናዎቹ ነገሮች ልንገራችሁ፣ ገድሉ ላይ ተጠቅሷል። አንደኛ በ3 ወር ውስጥ የሀገረ ገዢ ጋኔን ይጥለው የነበረ አንድ ልጅ ነበረው በቤት ውስጥ። ጋኔን ያንደፋድፈው የነበረ ወደ ውጭ የማያወጣው የሚያፍርበት፣ እሱ የተከበረ ትልቅ ሰው ነው። ልጁ እንደዛ ሆኖ መንደርተኛው ሌላ ነገር ስለሚያስብ በልጁ ያፍርበት ነበር። ከጎኑ የማያስቀምጠው የማያስከትለው ማለት ነው። አንዳንድ ሰዎቹ ላይ ይፈርዳሉ። እንዴት ልጅሽን ፀሐይ እንዲሞቅ አታረጊው? እንዴት አታውጪው? ምናምን እንዴት ታውጣው? በእናንተ ምላስ ክፎች እኮ ነን እኛ። በቅርብ አንዲት ልጅ ህይወት እዚህ ዶንኪ ቲዩብ ላይ እያየው ነበር። በጣም እንዴት እንደሆነች ልጁ የፊቱ ቆስሎ በዛ ምክንያት የመንደሩ ሰው እሷን ሲያቃጥላት መጨረሻ ስንዱን ምንድነው ያለው? የኔ ፊት የኔ ቆሰለው የእናቴ ግን ልቧ ነው አለ። ሰው ጸበል ላይ በሽተኛ አግኝቶ እንዴት አቃቂር ያወጣል? እንዴ ጨካኝ ነሽ ይሉኛል አለች። ይዤው እየሄድኩኝ መንገድ ላይ ጨካኝ ነሽ እንዴት ዝም ትይዋለሽ? ዝንጅብልና ሽንኩርት አታርጊለትም እንዴ ይላል። እናት ሆና እንዴት ዝም ትላለች? ከዚህ በፊት ያደረገችውን በምን እናውቃለን እኛ? ዝም ብለን ደርሰን አስተያየት የምንሰጥ ሰዎች አለን። በጣም ክፎች ነን። ምንናገረው ንግግር የሰው ልብ ያደማል። በጣም መጠንቀቅ አለብን። ሐኪም እንሆናለን፣ ዶክተር እንሆናለን። ተዋቸው፣ መጥተው ያልቅሱ፣ ተዋቸው። ቤተክርስቲያን ውስጥ አስተያየት አትስጧቸው። ቤተክርስቲያን በተለይ ሰው መጥቶ ሲያለቅስ ዝም በሉት፣ አትናገሩት። ከንፈራችሁንም አትምጠጡ፣ አትዩት። ከእግዚአብሔር ጋር የሚነጋገረው በጣም ብዙ ሰው እየተጎዳ ነው። ምእመናን በጣም ብዙ ሰው እያለቀሰብን ነው። አስተያየት አንስጥ። ያዘንን እየመሰልን ሌላ ነገር ውስጥ እንገባለን። በጣም ከባድ ነው። እሱ ማፍሮ ደብቆት ነበር። አያችሁ፣ ገቡ ተክለ ሃይማኖት እዛ ቤት ውስጥ ገቡ፣ ጓዳ ውስጥ ገቡ እና አጋንንት ስፍራ የለውም። ተክለ ሃይማኖት ባሉበት መቆም አይችልም። ፈወሱለት። እናንተ ገድሉን አንብቡት እንዴት እንደፈወሱት። የጣዖት አምልኮ ስህተት ምን እንደሆነ ገባው። ሁለተኛው ነው ለጣዖት ይሰግድ ነበር። ንጉሱም ይሰግድ ነበር፣ እሱም ይሰግድ ነበር፣ ያሰግድ ነበር፣ ግብር ያስወጣ ነበር። ከዛ ነቅለው ጣሉለት ከልብ ውስጥ። 2 ሶስተኛው ስለ ነገረ ድነት በሚገባ ተማረ። የነገረ ድነትን ጉዳይ አበጥረው ነገሩት። ደግሞ እንኳን ተክለ ሃይማኖት አስተምረው እኛም ስናስተምር እንኳን ጆሮ ይሰጠናል። በጣም ይገርም። በጣም ነገሩት ተክለ ሃይማኖት አንድ መሆኑን ሳይንቁ ቤቱ እያደሩ ቤቱ የእስረኛ ናቸው፣ የቁም እስረኛ ናቸው፣ አይወጡ። ስለዚህ ተጠቀመበት። እሱ ስለ ነገረ ድነት በደንብ ተማረ። ከመላው ቤተሰቦቹ ጋር ተጠምቆ ክርስቲያን ሆኗል። ክርስትናን ተቀብሏል። ያኛውን ስሙን ቀይሮ በክርስትና ስሙ ገብረ ዋህድ ተብሎ ተጠርቷል። ይሄን አያውቁም እነሱ። ቀፈረ ወድምነቱን ነው የሚያውቁት እነሱ። ገብረ ዋህድ ተብሎ ተጠርቷል። ይሄን ሳያውቁ አምጣሉት እና ይሄን ሁሉ ያወቀ ሰው እንዴት ነው አሳልፎ ቢሰጥ? እሱንስ አልሰጣቸውም፣ አብሬው እሞታለሁ እንዲሽ ነችና አሉና ሰዎቹ ተበሳሽተው ወደ ንጉሱ ሄዱ ይላል። ድጋሚ ለተንኮል ሰው ምን ያህል እንደሚፈጋ ተመልከቱ። ሄዱ ድጋሚ። እንደዚህ አለን እኮ ያስጠበቅነውን ሰው እሱንም ጨምራችሁ ይዛችሁት ነው አብራችሁ አለ ንጉሱ ማለት ነው። በቃ አሁንማ ከዚህ በኋላ ከንጉሱ ቃል ወጥቷል። መጡ፣ ቅደም አሉት። አስረው ዋጋን ታገኛለህ፣ እኛ ምን አገባን። ከተክለ ሃይማኖት ጋር አብረው አስረው ይዘውት ሄዱ። እንደው መታሰርም እኮ አንዳንድ ጊዜ እድል ይጠይቃል። በካቴና እጃችን ሲገባ አጠገባችን ካለው ሰው ጋር ማን ነው ያጠገባችን ያለው? እንደኛ ሌባ ወንበዴ ነው ወይስ ማን ነው? ከተክለ ሃይማኖት ጋር መታሰር አይቀርም። ከታሰሩ አይቀርም። በእውነት አብሮ መታሰር ከተክለ ሃይማኖት ጋር አብሮ ታሰረ ይሄ ሰው ማለት ነው። እና ጉዞ ተጀመረ ወደ ንጉሱ። ይሄ ሰው ጀማሪ ነው፣ ገና ነው፣ ጥቡ አይደለም። ስለዚህ በመንገድ ላይ እኛ እንደምንለው ሎቢ ማድረግ ጀመረ፣ ማግባባት ጀመረ ተክለ ሃይማኖት። ኧረ ንጉሱ ያጠፋናል፣ አንድ ነገር ማድረግ አለብን እያለ ማነጋገር ጀመረ። እንደዚህ ያለ ይላል ገብረዋል። ገድሉን ስታነቡት አንድ ታሪክ ጠቀሰ። አባቴ ሆይ ንጉሱ በአንዲት ሴት ምክንያት ለ25 ዓመታት አእምሮውን አጥቶ እየተጨነቀ ነው። የአእምሮ መምተኛ ነው። ለስንት ዓመት አለ?
ለ25 ዓመት አሁን አንተ ብትፈውሰው ሁለታችንንም ይለቀናል አለ። ይኸውልህ አቀረበ መረጃ ማለት ነው። አሁን እኔ ታሪኩ ረጅም ስለሆነ ወዛ አልሄድም። 25 ዓመት አእምሮን የሳተው በአንዲት ሴት ምክንያት ተብሎ የተጠቀሰው በተክለ ሃይማኖት እናት ምክንያት። ተክለ ሃይማኖት ያውቁታል ይህን ታሪክ በእናታቸው ምክንያት እንደዚህ እንደሆነ ለቀባሪው ነው እያረዳ ያለው። እሱ ግን እንደደረስክ ፈውሰውና ሁለታችንንም ይልቀቀን እያለ ተክለ ሃይማኖት ስላወቁበት ገብረ ዋህድ አሉት። ሞትን ትፈራለህ እንዴ አሉት። አይ የልብ አውቃው አባታችን ማለት ፈራህ እንዴ አሉት። መጀመሪያ አብሬ ሞታለሁ ብሎ ነበር። አይ ሞትን ትፈራለህ እንዴ አሉትና አይዞ ፈጣሪያችን በንጉሱ እጅ አይጥለንምና አትፍራ አሉት። ይኸውልህ ከተክለ ሃይማኖት ጋር ስትሄድ ይሄንን ቃል ነው የምትሰማው። ፈጣሪያችን በንጉሱ እጅ አይጥለንም፣ ስለዚህ አትፍራ አሉት። አጽናኑት ማለት ነው። ጉዞው ቀጠለ። ከዛ በኋላ ያው ቀረቡ። ታሪኩ ረጅም ነው። 10 ሰዎችን ጠራ። 2 ቀፎ አዘጋጀ። ገብረ ዋህድን በአንድ ቀፎ፣ አባታችን አቡነ ተክለ ሃይማኖትን በአንድ ቀፎ 10 ሰዎች ተሸክመው 5 ሆነው ማለት ነው ወደዛ ተራራ ወሰዱና ከተራራው ላይ ቁልቁል እንዲወረወሩ ፈረደ ማለት ነው። እኔ እንደ መግቢያ ነው የምነግራችሁ፣ እናንተ ታሪኩን በደንብ አንብቡት። ከዛ ተራራ ላይ ቁልቁል ወረወራቸው ይላል እና ቅዱስ ሚካኤል መሬት ሳይነኩ ተቀብሎ አሳረፋቸው ይላል። እግዚአብሔር ክብር ምስጋና ይግባው። ሁለቱንም ቅዱስ ሚካኤል አሳረፋቸው። በጣም የሚገርመው እነዚህ ቅዱስ ሚካኤል ካዳናቸው በኋላ ከምድር ሳይደርሱ አዳናቸው ይላል ገድሉ እና የጣሏቸው ሰዎች ሳይመለሱ አባታችን አቡነ ተክለ ሃይማኖትና ገብረ ዋህድ በንጉሱ ፊት ቆሙ ይላል። ከዛ ግራ ገባው ንጉሱ። የጣሏቸው ሰዎች ደግሞ መጡና የሆነውን ተናገሩ። እኛ በተክለ ሃይማኖት አምላክ አምነናል አሉ። ይባስ ብለው ማለት ነው አየን ባይናችን። ስለዚህ እናንተ ስታስመልኩን የነበረው ነገር ጣዖት ነው። አመስግሩት። እሺ አመስግሩ በደንብ ነው። ጥሩ ነው ከውስጣችሁ መንጭቶ ሲመጣ ማለት ነው። ከዛ ንጉሱ ደነገጠ። እንደገና ሌላ እርምጃ እንዲወሰድ ትእዛዝ ሰጠ ይላል። 24 ሰዎችን አዘጋጀ። የቀድሞዎቹን 10ሩንና አባታችን አቡነ ተክለ ሃይማኖትን ጨምሮ ገብረ ዋህድን 12ቱን ማለት ነው 12 ቀፎ አዘጋጅቶ 2 ሰዎች እየተሸከሙ 24 ሰዎች ሆነው ወደ ተራራው እንዲጥሏቸው ድጋሚ አዘዘ ይላል። ሳትጥሏቸው ነው፣ ውሸታችሁን ነው፣ ብትጥሏቸው ነው አይተርፉም ነበር ብሎ ማለት ነው። ሌላ ሰው አመቻችቶ ወደ ተራራው 10ሩን ሰዎች እንዲወረወሩ አደረገ ይላል። አሁንም ልክ እንደ በፊቱ በመልአኩ በቅዱስ ሚካኤል አማካይነት እነዛ የተጣሉት 10 ሰዎችና 2ቱ አባታችንን ጨምሮ እንደገና በሕይወት ተረፉ ይላል። እግዚአብሔር ክብር ምስጋና ይግባው። የጣሏቸው ሰዎች 24ቱ ሰዎች አሁንም እንደ ቀድሞዎቹ 10 ሰዎች እኛ በተክለ ሃይማኖት አምላክ አምነናል አሉ ይላል። ንጉሱ ተበሳጨ። በዚህ ጊዜ ንጉሱ ተበሳጨ። እነሱን ያዛቸው፣ የቀድሞዎቹን 10ሮቹን ኋላ ላይ ያሉትን 24ቶቹን ደግሞ እነዚህን አይተው እናምናለን ያሉትን ሌሎቹንም ጨምሮ ከ300,000 በላይ ሰዎችን በሰይፍ እንዲፈጁ አደረገ ይላል። የሚገርም ነው። ይሄ እንግዲህ ደቡብ ውስጥ ነው የተፈጸመው። ገብረ ዋህድ ባለሟልነቱን ቀጠለ። እነሱን ወደ እስር ቤት ወረወራቸው አባታችንና ገብረ ዋህድ። ከዛ በብስጭት ሌሎቹን በሰይፍ ፈጀ ይላል። እስር ቤት ውስጥ እያለ ገብረ ዋህድ ከንጉሱ ጋር የመገናኘት እድል ሲያጋጥመው አንድ ቃል ተናገረ። እንደዚህ አለ፣ ንጉሥ ሆይ ለምን እንደዚህ ትጨነቃለህ? ለምን እንደዚህ ትጠበባለህ? ለምን በዚህ በደዌ ተይዘህ ትሰቃያለህ? በፈጣሪው ብታምን እኮ ይሄ ሁሉ ባልደረሰብህ ነበር አለው ይላል። ምእመናን ማማለድ ማለት ምን ማለት ነው? በጣም ይገርም። ማማለድ ማለት ስለሌላው መለመን ማለት አይደለም። አሁን ማማለድ እንደው ለእመቤታችን ለቅድስት ድንግል ማርያም በጣም ክብሯም እኮ አይደለም። በጣም ከባድ በጣም ትንሽ ነገር ነው እኮ። ይሄ ሰው ምንነቱ ያልታወቀ አገረ ገዢ ነበረ። ንጉሱን እያማለደው ነው። በፈጣሪው ብታምን እያለው
በእሱ አምላክ ብታምን እሱም በሚያምነው አምላክ ብታምን ይሄ ሁሉ መከራ ባልደረሰብህ ነበር አለ ንጉሡ። እንደዚህ ያለ ማመኑንማ ባመንኩ ነበር አለ። ለካ ሰዎች ጠጋ ብለን ስናናገራቸው ብዙ ነገር አለ በውስጣቸው። እንደው ሲፎክሩ ሲጮሁ ጀግና ይመስሉናል አይደል? ጠጋ ብለን ኧረ ተው እስከ መቼ ነው ብንላቸው፣ ከምንፈርድባቸው ጣት ከምንቀስር ጠጋ ብለን ብናናገራቸው ያናግሩናል። እግዚአብሔርም ይረዳናል። ለካ ንጉሡ የሆነ ነገር አለ ውስጡ ለያዝ ለገላጋይ የሚያስቸግረው ለካ የሆነ ነገር ስላለበት ነው። ተክለ ሃይማኖት የማያስቡትን እያሰበ ነው እንደዚህ አለ። ማመኑንማ ባመንኩ ነበር፣ ነገር ግን መንግስቴን እንዳይወስድብኝ እፈራለሁ አለ። አይገርምም? የዚህ ቤተክርስቲያን ሰቃዩ ይህ አይደለም? ምድራውያን ነገስታት ምድራዊ ዙፋናቸውን የምትነቀንቅባቸው ይመስላቸዋል። ምኗም አይደለም እሱ። ግለሰቦች የራሳቸው ጉዳይ ነው፣ ቤተክርስቲያንን አይወክሉም። የቤተ ክርስቲያኒቱ ዓላማ ግን እሱ አይደለም፣ በጭራሽ አይደለም። ነፍስ ተኮር ነው በፍጹም። አንዳንድ ሰዎች እንድንናገርላቸው ይፈልጋሉ። በፍጹም ምድራዊ ዙፋን የመነቅለቅ ሐሳብ የላትም። ዝም ብለው ነው የሚፈሯት። እነ ሄሮድስ ዝም ብለው ነው የሚፈሯት። ይህ አይደለም እኔ እኮ ይወስድብኛል ብዬ ነው አላይ እሱ አምላክ ባመን ንግስናዬን አጥዋለሁ ብዬ ነው። የገብረ ዋህድ መልስ በጣም የሚገርም የአንድ ክርስቲያን መልስ መሆን ያለበት ይሄ። ስለ ቤተክርስቲያን ትችት ሲቀርብብን፣ ስለ ቤተክርስቲያን አስተምሮ ትችት ሲቀርብ ይሄን ነው መመለስ ያለብን። ገብረ ዋህድ ወደ ኋላ ሄደ። የተክለ ሃይማኖት ትምህርት አመጣ። ወደ ኋላ ሄዶ እንደዚህ አለ። ቀድሞ ሲናገር አልሰማኸው? ሲያስተምር አልሰማኸው? ቀድሞ እንኳን ከቤት የሳር ትቢያ እንኳን አልሻም ሲል አልሰማኸው? የሳር ትቢያ ገለባ እንኳን አልፈልግም ሲል እሱ የዚህ ዓለም ምድር አይደለም መንግስቱ። ልክ እንደ ክርስቶስ እኮ ነው ሲያሳዱት የነበረው ክርስቶስ። ስለዚህ ነው የተወለደው አይሁድ ንጉሥ ወዴት አለ የሚለውን ሰምተው ማለት ነው። ይሄማ ከመጣ አለቀልን ብለው ቤተክርስቲያን የሚፈሯት ብዙ ሰዎች ለዚህ ነው። ታጠፋናለች፣ ትገድለናለች፣ ትጨፈልቀናለች፣ እንዲህ ታረገናለች። ኧረ የለም እንዴ የለም። ማቅረብ ነው ስራዋ፣ ከኃጢአት ማንጻት ነው ስራዋ፣ ሰው ማድረግ ነው ማከም ነው ስራዋ። እና ታዲያ ነገሌ ለምን ያደርጋሉ? እነሱን በግል ጠይቃቸዋል። እነሱ ቤተክርስቲያን አይወክሉም። ቤተክርስቲያን ግን ይህ አይደለም ዓላማዋ፣ አይደለም አለው። የቤትን ትቢያ እንደማይፈልግ ሲናገር አልሰማኸውም አለና ለዚህ አታስብ፣ እኔ አስጨርስልሃለሁ፣ አትፍራ አለ። እኔ ምን አደርግልሃለሁ? ይቺ ቃል ደስ ትላለች አይደል? ባለ ጉዳይ ሆነ በተለይ አስጨርስልሃለሁ የሚሉ ሰዎች በር ላይ ጠብቀው ያስጨርሱናል። ገንዘባችንን አያስጨርሱልንም እኮ እኛ ነው ያስጨርሱ። አስጨርስልሃለሁ በዚህ ዓለም ላይ አሁን በጣም የሚያጓጓ ቃል ገብረ ዋህድ ምን አለ? አስጨርስልሃለሁ። ይሄ ገብረ ዋህድ እንኳን ለንጉሱ ነግሬ አስጨርስልሃለሁ ካለ እንዴት ነው ተክለ ሃይማኖት የኛን ጉዳይ የማያስጨርሱልን? ያስጨርሱልን ጉዳያችንን። በእውነት እግዚአብሔር በቸርነቱ በምልጃቸው አይለየን። እልል ብለን እናመስግነው እግዚአብሔርን እኒን አባት ስለሰጠን ማለት። የቅድሙ ግጥም ይሄ ነው። ካወቅንበት አባት አለን አይደል? ካወቅንበት አስጨርስልሃለሁ እኔ አትፍራ ነው። ከዛ በኋላ ታሪኩ ረጅም ነው። እንደተባለው አስጨረሰለት። ንጉሱ ተጠመቀ። ገብረ ዋህድን በስልጣን ላይ ስልጣን አገኘ። ንጉሱ አምኖ ተጠመቀ። ገብረ ዋህድ በተክለ ሃይማኖት በተክልዬ ወይም ተክለ ሃይማኖት እስከሚያርፍ እስከ ተክለ ሃይማኖት እስኪለዩ ከዛ አካባቢ እስኪሄዱ ድረስ በዛ በዳሞት አካባቢ ማለት ነው ከእሳቸው ጋር ቆይቶ እሳቸው ያንን ቦታ ተሰናብተው ሲሄዱ በምንኩስና ማዕረግ ማለት ነው ገብረ ዋህድ ለምንኩስና ማዕረግ በቅቶ ለ12 የዳሞትና አካባቢው አባቶች ርዕሰ አበው ፓትርያርክ ማለት ነው። ለዛ አካባቢ ርዕሰ አበው እስከመሆን በቃ ይላል። ንጉሱም ተጠመቀ፣ ገብረ ዋህድም መነኮሰ፣ ርዕሰ አበው እስከመሆን በቃ ይላል። ፈጣሪያችን በቸርነቱ ይህንን ስላሰማን ይህንን እንድንሰማ ስለፈቀደልን ክብር ምስጋና ይግባው። የሚያጽናና ቃል ስለሆነ ማለት ነው። ስናጠቃልለው አብሮ ለመሞት መውጣት
አብሮ ለመሞት መወሰን ምን ያህል ማዕረግና ክብር እንዳለው ነው የሚነግረን ይሄ ታሪክ። አብሬ እሞታለሁ ብሎ በተናገረት ቃል አብሮ ለመሞት በወሰነው ውሳኔ ከፍ ከፍ አደረገው። እግዚአብሔር አከበረው፣ ሕያው አደረገው። ለቅዱሳን ባለሟል የቅዱሳኑ የአበው ባለሟል ለመሆን አበቃው። የንጉሡ አማላጅ እስከ መሆን አደረሰው። እኛም ዛሬ እንደዚህ ነን። አባቴ አቡነ ተክለ ሃይማኖት ሞቴን ከሞት ጋር አድርገው ካንተ ጋር አብሬ እሞታለሁ እንለዋለን። አባታችን አቡነ ተክለ ሃይማኖት አብሮ መሞት ማለት አብሬ እሞታለሁ ስንል ምን ማለታችን ነው? ይህን ተናግሬ ነው ማጠቃለል። አብሬ እሞታለሁ ማለት ምንድን ነው? አንደኛ አባታችን አቡነ ተክለ ሃይማኖት ወይም ጻድቁ ተክለ ሃይማኖት የሚያምኑትን አምኖ ያስተማሩትን ይዞ መሞት ማለት ነው። አብሮ መሞት ማለት ከተክለ ሃይማኖት ቃል ኪዳን ጋር፣ ከተክለ ሃይማኖት በረከት ጋር፣ ከተክለ ሃይማኖት አምላክ ጋር፣ ከተክለ ሃይማኖት ጋር አብሮ መሞት ማለት ነው። አብሬ እሞታለሁ ማለት እስከ ሕቅታ ድረስ ስማቸውን ክብራቸውን ሳናጠላላ እስከ ሕቅታችን ድረስ እየመሰከርን በሃይማኖታችን ያመኑትን አምነን የተከተሉትን ተከትለን ያስተማሩትን እያስተማርን ያመሰገኑትን እያመሰገንን አብሮ መሞት ማለት ነው። ማተብን ሳይበጥሱ እንደ ተክለ ሃይማኖት እኔ የተክለ ሃይማኖት ባሪያ እያሉ የጻድቁን ክብር ሳይጋፉ የጻድቁን ምልጃ እየተማጸኑ በጾም በጸሎት እየተጉ መሞት፣ ከደጃቸው ከቤታቸው ሳይጠፉ ቆይቶ መሞት፣ በጻድቁ ቤት ተወልዶ በጻድቁ ጓሮ መቀበር ማለት ነው። አብሮ መሞት ማለት ነው። አንዳንድ ሰው የሚወለድበት ቦታና የሚያድግበት የሚሞትበት ቦታ ይለያያል በተፈጥሮ ማለት ነው። በሃይማኖት ሲሆን ደግሞ ከባድ። ብዙ ሰዎች ቤተክርስቲያን ይወለዳሉ፣ አንዳንዶች ቤተክርስቲያን ይወለዳሉ፣ ጠንቋይ ቤት ያድጋሉ። ይሄ በጣም ያሳዝናል። ቤተክርስቲያን ተወልደው መናፍቃን ጋር የሚያድጉ፣ ቤተክርስቲያን ተወልደው ሌላ ቦታ የሚያድጉ ሰዎች አሉ። ይሄ ከባድ ነው። የአብሮ መሞት አለ። ቤተክርስቲያን ተወልዶ ቤተክርስቲያን መሞት ነው። በመናፍቃን አዳራሽ የሚያድጉ አሉ፣ በዓለም መድረክ የሚያድጉ አሉ፣ በአፋ የሚያድጉ አሉ። እነዚህ ቤተክርስቲያን ተወልደው በአፋ የሚያድጉ ከሆነ ቤተክርስቲያን ስለተወለዱ ብቻ ቤተክርስቲያን አይቀበሩም፣ በአፋ ነው የሚቀበሩት። ስለዚህ በአፋ አሁን ደብረ ሊባኖስ እዛ አካባቢ ያሉ ሰዎች ይላሉ ገና መሬቱን ሲነካው ሳጥኑ ወደማይታወቅበት ቦታ ይሄዳል። መሬቱ ይረግማል። ቆፈር ቆፈር ብታደርጉት ባዶ አብሮ ያልኖረ ሰው አብሮ ሊሞት ይችላል። ከተክለ ሃይማኖት ጋር አብሮ ሳይኖር ተክለ ሃይማኖት በሚያገለግሉበት መቅደስ ሳያገለግል ተክለ ሃይማኖት ሲያቀብሉት የነበረውን ቁርባን ሳይቀበል ተክለ ሃይማኖት ይሰሩት በነበረው ወይም ደግሞ ይጠቀሙበት በነበረው ስልጣን የኃጢአት ስርየት ሳያገኝ እንዴት ከተክለ ሃይማኖት ጋር ሊቀበር ይችላል? አብሮ ሳይኖሩ አብሮ መሞት አይቻልም። ለዚህም ነው በነሐሴ 24 የሚነበበው ገድላቸው ላይ እንደዚህ ይላል። አንተ ከተቀበርክበት ቤተ ክርስቲያንን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው፣ ገሃነመ እሳትን ከቶ አያየው፣ ስሙ በሕይወት መጽሐፍ ያልተጻፈው ሁሉ በቦታው አይቀበርም ይላል። አንተ ባለበት ቦታ የተቀበረው በሕይወት ይኖራል አለ። ግን የሚቀበረው ስሙ በሕይወት መጽሐፍ የተጻፈው ነው። ካለዛ አይቀበርም ማለት ተሸክመን ስለሄደ ብቻ እናሳርፈው። እዚህ ጉዳያችንን መዝጋት አለብን። መጀመሪያ ማለት አብሮ መሞት ማለት እሱ ነው። ሁለተኛ የጻድቁን አባትነት የጻድቁን ምርጃ ተቀብሎ በዚህ ታምኖ መሞት አብሮ መሞት ነው። ጻድቁ የረድኤት የበረከት የፈውስ የቸርነት አባት መሆናቸውን ተቀብሎ የልዩ ልዩ ጸጋ ባለቤት መሆናቸውን አምኖ እንዳመኑ መሞት አብሮ መሞት ማለት ነው። ሶስተኛውና የመጨረሻው አብሮ መሞት ማለት ምን ማለት ነው? በጻድቁ በአባታችን በአቡነ ተክለ ሃይማኖት ምክንያት በቅድስት ቤተ ክርስቲያናችን ምክንያት በሃይማኖታችን ምክንያት በማተባችን ምክንያት በክርስትናችን ምክንያት መከራ ሲጸናብን አለመጠራጠር፣ አለመካድ፣ መከራውን ታግሶ እስከ ሕቅታ ድረስ መጠበቅ
አብሮ መሞት ማለት ነው። ለቀባሪው ማርዳት ነው። የተክለ ሃይማኖት ወጣቶች፣ የዚህ አካባቢ ወጣቶች፣ የጎላ ቅዱስ ሚካኤል፣ የቅዱስ ራጉኤል፣ የአዲሱ ሚካኤል የዚህ አካባቢ ሰዎች ወጣቶች አስመስክራቸዋል። አውደ ምሕረታችሁን ጠብቃቸዋል። እናስታውሳለን ያን ጊዜ ቤተክርስቲያን ምን ደረጃ ላይ እንደነበረች በጸረ ተሐድሶ እንቅስቃሴ ማለት ነው። በሁለት ቢላ ይበሉ የነበሩ ሰዎች በቃለ እግዚአብሔር አልነበረ፣ በቋንቋቸው እያናገራችሁ ነበር ቤተክርስቲያን ሲጠብቁ የነበሩ። አብሮ መሞት ማለት ይሄ ነው። ተክለ ሃይማኖትን ከልብ ሊያወጣብህ የሚፈልግ ሰው ካለ ተክለ ሃይማኖትን ከልብ አውጥታ አይደለም ለብቻ መሞት፣ አብሮ መሞት ነው። ከነ ተክለ ሃይማኖት ጋር ከቃል ኪዳናቸው ጋር ከምልጃቸው ጋር ከቤተክርስቲያን ልጅነታችን ጋር አብሮ መሞት መከራውን ስናገለግል፣ በሰንበት ትምህርት ቤት ስናገለግል፣ በስብከተ ወንጌል ስናገለግል፣ በማህሌቱ በቅዳሴው ስናገለግል፣ በልማት ኮሚቴው ስናገለግል፣ በቤተክርስቲያን በሰበካ ጉባኤው ስናገለግል የምንቀበላቸው ብዙ መከራዎች አሉ፣ ብዙ ፈተናዎች አሉ። እሱን መታገስ ማለት ነው አብሮ መሞት ማለት ነው። እኔ ምን አታገለኝ ትቼው አልሄድም እንዴ ሳንል ማለት ነው። አብሮ መሞት ማለት እሱ ነው። በጻድቁ ስም በምንፈጽመው አገልግሎት መከራ ችግር ባጋጠመን ጊዜ ያንን በጸጋ መቀበል፣ እያገለገሉ በጻድቁ ስም እየተማጸኑ መሞት፣ ተስፋ ቆርጦ አለመሞት። ከጻድቁ ጋር አብረን ስንሞት አብረን ሕያው እንሆናለን። አብረን በሥላሴ መንበር እንገለጣለን። አብረን ነዋ የኖር ነው። አብረን ስንሞት አብረን ሕያው እንሆናለን ማለት ነው። አብሬ እሞታለሁ ያለው ገብረ ዋህድ ለዚህ ነው። በሮሜ መልእክቱ ቅዱስ ጳውሎስ ስለ ክርስቶስ ሲናገር ከክርስቶስ ጋር ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን አለ። ይህንን ቃል በሌላ ቦታ ራሱ ቅዱስ ጳውሎስ ሲናገረው አስረግጦ እንደዚህ ይላል። ቃሉ የታመነ ነው እንዲህ የሚለው ከእሱ ጋር ከሞትን ከእሱ ጋር ደግሞ በሕይወት እንኖራለን ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ከእሱ ጋር ከኖርን ከእሱ ጋር በሕይወት እንኖራለን ይላል። ቅዱሳን ከእሱ ጋር አብረው ኖሩ፣ ከእሱ ጋር ሞቱ፣ ከእሱ ጋር በሕይወት አሉ። እኛም ከቅዱሳኑ ጋር አብረን ኖረን አብረን እንሞታለን ማለት ነው። አብሬ እሞታለሁ ያንተ ልጅ አንተ የኔ አባት እንደሆንክ ማለት ነው። ከአንደበቴ ሳላጠፋ እየጠራው አብሬ እሞታለሁ። አብሮ መሞት ማለት አብሮ መኖር ማለት ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።